ከንቲባችን እንወዳለን እስከሞት እንወዳለን። ምድረ ቀንዳውጣውላ። እሺ አሁን በከተማችን ላይ ምን አዲስ ነገር ላድርግላችሁ? እኔ ክቡር ከንቲባ ቀጥል። አመሰግናለሁ ክቡር ከንቲባ። ምንድነው እንደኔ ሀሳብ ሀገራችን ፈጣን እድገት እንድታስመዘግብ አካል ጉዳተኞች ላይ ነው መሰራት ያለበት። አካል ጉዳተኞች ለምሳሌ ኮንዶሚኒየም ቤት ምናምን በነፃ ሊታደላቸው ይገባል። አዎ ልክ ነው። ግሩም ሀሳብ ነው። አዎ ክቡር ከንቲባ። በተጨማሪም ደግሞ አካል ጉዳተኞች ሰርተው እንዲውሉ ከመንግስት ቢዋይዲ መኪና ነገር ቢበረከትላችሁ። በቃ አዎ እንደሱ። ዋው እናንተ ሁለታችሁ በጣም ቀና ልብን ያላችሁ። ኑ ወደ መድረኩ። እናመሰግናለን ክቡር ከንቲባ። ይኸው ለዚህ ማሽኑ ስትገባ ማለት ነው የወደፊቱን ራስህን ታገኘዋለህ። ስማ ብቻ ከ20 ዓመት በኋላ ያለውን ራስህን ቶሎ ያገናኛል። አንተ ደግሞ ማታመጣው ጉድ የለም። ኧረ ግድ የለም ሞክረው። እሺ እንዴ ምን ሆንክ? ማሽን ውስጥ እንደገባው ማለት ነው የወደፊቱን ራሴን እየፈለግኩት እያለ የሆነ የሚያስፈራ ሰውዬ ዳቦ ግዛልኝ ብሎ ሲያሯሩጠኝ ነበር። ምንድነው ቆይ ነገሩ? አይሰራም እንዴ ማሽኑ? ኢትዮጵያ በስንፈተ ወሲብ ከዓለም ሁለተኛ ከአፍሪካ አንደኛ ደረጃን ይዛለች። አሁን ይሄ ዜና ነው። ዲያሪ ግን እኔ የምሰራው ስራ በሙሉ በዜና ምናምን ነው የሚታየው። ከአይ አንላይክ ሰላቢ ምናምን ነው ዳራይ። ቀጣይ አመት ደግሞ በርትቼ ጥሬ በስንፈተ ወሲብ ዘርፍ ሀገሬን አንደኛ አደርጋለሁ። ችግር የለም። አይንዬ በቃ ህዝቡን ታስባርቂዋለሽ። እንደው ሰሊግን አይገርምም? ልጅ አድጎ ሎግ ማድረግ በቅቶ ምናምን ስራው በዓለም በዜና ሲታይ እንደው ደስ አይልም ይላል። ግን አንተም ቢያደርገኝ ሁሉንም ጎበዝ አደረገውና ኮንፊደንስ ሰጥቼ ማለት ነው እንዳለ ዘሟች ነበር ማድረገው። አይሰሊ እኔ እኮ ሞተ በግራዬ እስክትቆም ነው እኮ የቸኮልኩት። ማን ይመክራል እናንተ? እኔ ትገርመኛለህ። ግን ለሐቅ አንተ ስንት ደቂቃ ትቆያለህ ሳትዋሽ? ያው እንደ ሁኔታው 30 40 ደቂቃ ምናምን ነገር ዳሪ አውቀው ነው። እሺ ግፋ ቢል 1 ደቂቃ ቢቆይ ነው። እኔ ወለ ነው የምከታተለው አንተና አረቦስ በእናቴን ሰውዬ ከህይወት ያስወጣልኝ። በቃ ይከታተለኝ። እኔ ምን ላድርግ? የራስን ዝንፍና አንዴ ብትሰግድበትና ብትጸልይበት ውልቅ አንድ ምን ይል ዞረ እኔ ላይ ትጮህብኛል። እናቴን ፈቀደች። እኔም ለኢትዮጵያ ሕዝብ እየፈረምኩ ትህትና ልሰልባት ነው። በቃ ትህትና አክራሪ ናት ታውቃለህ። ትሞታታለህ። እሱ ጠፋኝ አልኩ። በቃ አንድ ነገር ላስቸግራችሁ፣ አንድ ነገር። ችግር የለም ምን እንርዳ? በእናቴ አልተሳካም። በቃ አባቴ እንዲቆጣ ይጸልዩልኝ። ማን ነው? ሰላም ናችሁ? አለን። የምርጫ ካርድ ወስዳችኋል እንዴ? አዎ ወስደናል። ታዲያ ማንን ለመምረጥ አሰባችሁ? ገና አልመረጥንም። አልመረጣችሁም? አዎ። ታዲያ እኛ ምረጡ እንጂ። ምን ፓርቲ ናችሁ እናንተ? የሰኛው ፓርቲ እንባላለን። እና እኛ እናንተ መርጠን ምን ነው የምንጠቀመው? እናንተኛ ምረጡ እንጂ በየ10 ሜትር ርቀቱ ፔንሲዮን ተክልላችኋል። እና እናንተኛ ምረጡ እንጂ ሀገሪቷን ቺቺና ነው የምናረጋት። እና እናንተኛ ምረጡ እንጂ በነፃ ቤት ለቤት መጋጫ እናድራለን። ቆመሽ ታይኛለሽ። ሀቢቢ ማፊ ሙሽኪል አረቢ ሾይ ማሉ ንገረኝ። የምትነግረኝም በአረብኛ ያሰማል። በቃ ቢግ ሙሽኪል ወይኔ ሰለሞን ጉዶን ኩል ምን ሆንክ? ማን ደውሎ ነው? የሞት መልአክ ዱባይ ቅርንጫፍ ኤልሮ የሞተች እኮ ነው የሚለው። በእናት ኤልሮ የቷክ እያደላሉ አይዋ ደላሉ። በእናት ስንቱን የክፍለ ሀገር ልጅ ባጃጅና ቤት አሽጣ በእናት ጎዳና እንዳልጣለች፣ ስንቱን ኢጃዛ ቤት አሽጋ በረሃብ እንዳልቀጣች የኔ እናት በእናት ስንቱን ስራ አስቀጥራለሁ ብላ ኮሚሽን በልታ እንዳልጠፋች። አይሞት ክፋት ግን በእናት ትንሽ እንዳታገለግል አንተ። እሷ ግን እንዲህ ታደርጋለች። እንደ ሃይማኖተኛ ነበር የምትመስለኝ ታውቃለህ። ማክያ አራት አስቀኝ በእናት እንደ የፍርድ ሰዓት መግባት ብችል እንደ አንጠልጥሎ እንዴት ሲወል እንደሚከቷት እንደ ሂጄ ባይ ደስ ይለኝ ነበር። እኔ የሚገርመኝ እኮ ደግሞ ስሟ ኤልሮይ መሆኑ ነው። የሚያይን አምላክ አየሁ ባላየ ነው ሲወል የሚልካት። ሻንጤን በቃ ልጠቀላለህ ሂጄ በአካል ልቀበላት። ምን ላድርግ ታዲያ? አራት ሂድ አንተ እናጋንንት አይቀበሏትም እንዴ? ምን አደረከ መዘረስ? ኧረ እኔ አላምናትም በእናት የዱባይ ደላላ ናት እያልኩ ራሴ ወስጄ እሳት ውስጥ መሀል ላይ ገለጥ አድርጌ እኔን የምከታት። እንደውም ኮንስትራክሽኑ ማሰራት በሳት ውስጥ ምን አለ በለኝ። የስንት ሰው ባኮን ያለባት ሰሌ እትያስካል ግን መሞት አለባቸው በእናት። አሁን በስኳር ዕቃቸው ይቀመጣል። አንተ እትያስካል ጀለስ አይደሉ? እንዴት ከሳቸው ትሰልባለህ? ቆይ ይሄ እኮ ጅልስና አይደለም ብራዘሬ፣ መስለብ ነው። MSQLEB ምናምን መስለብ። ኧረ እንደው በጦር እንዳልወጋ። ለምን ስደት አልጀምርም? እድሌንማ ልሞክር። ውጭ ሀገር ሄድኩ ማለት እኮ ህይወቴ ነው የሚስተካከለው። መንገዱ በጣም ከባድ ነው። አብረው የሚሰደዱ ሰዎች በረሃብ እየሞቱ ነው። ስደት በጣም ቻሌንጂንግ ነው።
አንድ ሚሊዮን ብር ካላመጣችሁ ከዚህ የትም አታሉ። እናት እንዳገለኝ አንተኛው ቶሎ በል 1 ሚሊዮን ብር አምጣ። መለጥኳቸው። ወይ ብዙ ነገር ሰርቫይቭ አድርጌ ከባባዶቹን ነገር አልፌ አሁን ኦልሞስት ልደርስ ነው። ሌሎቹ ስደተኞች ውሃ ወሰዳቸው፣ እኔ ግን ተረፍኩ። ብቻዬን ተረፍኩኝ። ሁሉም ሞቱ። በሚገርም ሁኔታ በሰላም ደረስኩኝ። አሜሪካ መጣሁልሽ።